ከመወሰናችሁ በፊት በደንብ አስባችሁበታል? አቶ ሙሴ እየዘለፍከን ማ እኔ ከዚህ በፊት እኮ ሳናስብ የወሰንን አስመሰልከው። አቶ ላዛር መቼም ሁሌም ትክክል ትሆናላችሁ ብዬ ማሰብ ይከብደኛል። ይሄኛውን ጉዳይ ግን ትክክል ነው። እሺ በመጨረሻ ማስጠንቀቂያ ቢታለፍስ? ይህ ፋይል እኮ የሚለው የመጀመሪያ አይደለም የመጨረሻ ማስጠንቀቂያ ነው። አይቼዋለሁ። ግን እኮ የሰውዬ ልጆች አባት ነው። የልጆች አባት? እኔ ማሳደጋቸው የቁልቋል ግንጣዮች ናቸው። ምን ማለት ነው? አባታቸው ላላሰበላቸው ልጆች ማሰብ ያለብኝ አይመስለኝም። እንደኔ ጭካኔ ይመስለኛል። ቆይ አንተን ምን አስጨነቀ? እውቀት የትም ያኖረኛል የሚል ሰው ከዚህ መስሪያ ቤት ቢወጣ ስራ ፈት የሚሆን ይመስላል? መቼም መቸገሩ አይቀርም እንጂ አጥናፉ ስራ ያጣል የሚል ግምት የለኝም። ታዲያ ስንቡት እንፈርምለታ። ወይ ከመሰናበቱ እናንተ ደስታችሁ ምኑ ላይ ነው? እየተደሰትን አይመስለኝም፣ ግን ደግሞ ማልቀስ የለብንም። እኔ ደግሞ ማልቀሱን እመርጣለሁ። እሱ እንግዲህ እንዳንተ ባህሪ ይወስድ። ባልፈርምስ? አቶ ሙሴ ምንም የሚለወጥ ነገር የለም። ማኔጅመንቱ ግን በአንተ ላይ በእኔ ላይ ምን ጥላቻ፣ ጥርጣሬ? እሱ ይሻለኛል። አልፈርም። እስኪ አንዴ ብትደግምልኝ። አቶ አጥናፉ ከስራ ይባረር የሚለውን ህሊና ስላልተቀበለው አልፈርም። አመሰግናለሁ። እንደምን አለ የኔን ተው። አቤት ምን አለበት አፉን እንኳን ብትርጊለት። እንዲህ በከፋኝና ስሜቴ ሁሉ ሙቺ በሚለኝ ሰዓት አጠገቤ ብትሆንልኝ የሚሰማኝ ደስታ ግን በየት በኩል አያታችን ከሞተች በኋላ የኔንም ሰላም ይዛ ወደ መቃብር ሳትወርድ አልቀረች። ያ የምወደው ገጠር ዛሬ አሳምመኝ ጀምሯል። ጤናዬም ሳይናወጥ አልቀረም። ወንድም ጋሼ ባለፈው እዚሁ መቅረቴ እንዳናደደ አውቄያለሁ። አንድ ጊዜ ለጻፍኩልህ ደብዳቤ መልስ ያልሰጠኸኝ ቅያሜን ያሳያል። አሁን ግን ለመጨረሻ ጊዜ ደብዳቤ ጻፍኩልህ። ነገ ዛሬ ሳትላልኝ ያለሁበትን የምታውቀው አንተ ብቻ ነህና ባይገርም ምግብ ሰርቶ መብላት እንኳን አስጠልቶኝ የዝግባ ጊዮርጊስ አቃቢቷ ዘንድ እየሄድኩ አልፎ ዳቤና ንፍሮ ቀምሳለሁ። ወንድም ጋሼ እናቴ እንዴት እንደናፈቀች በቅርቡ ካልመጣልኝ የቀብር ስነ ስርዓት እንዴት እንደነበር አቃቢቷን ጠይቀህ ለማዬ ንገራት አደራ። ቅድስት ናት ሳትል አሳምልኝ እህት ቅድስት ዘለቀ።
ምንድነው እሱ? ምን ሆነ ነው ፍዝዝ ብለህ የምታየኝ? እኔን የመሰለች ቆንጅዬ ሸበላ ጠፋችብህ እንዴ? ቅድም ገንዘብ ጠይቀሽ ነበር። ገንዘብ እንዴ? ስራዬ ገንዘብ ማተም ሳይሆን ገንዘብ መጠየቅ ነው። ምን ነው ከፋ? ልመልስልህ እንዴ? አላልኩም። ቅድም ልጅሽ ሙዝ ይበላ ነበር። ኧረ ከተፈጠረ ሙዝ ቀምሶ አያውቅም። ሙዝ እኛን አይመለከተንም። ይበላ ነበር ወይ ነው ያልኩሽ። እግዚአብሔር ምን አይነት ጣጣ ገባው የኔ ጌታ። ይሄ ልጅ ከተወለደ ሙዝ ቀምሶ አያውቅም። ይኸውልህ አልፎ አልፎ በየመንገዱ በየመንደሩ ስንዞር ልጣጭ ይሞክር ነበር። እሱንም ጋሻ በራ ሞላ መጣ፣ በቃ ተከለከለ። ምንም ነገር ለዓይናችን አተናል እና ታዲያ ዝም ብለህ ያው ምንም ከጠዋት ጀምሮ ባለው አሁን ይኸውልህ፣ ኧረ እባክህ ሸጋባ ባንተ የመዛ ምንም ምን አይነት መከራ ነው? ምን አለበት የዛን ቀን እጄን በሰብረው። አንዴ ከላይ ከታዘዘ እጅን ቢሰብረውን ፖስታውን በግል ተስበው ነበር እንጂ ጥፋተኝነት ብቻ ሳይሆን ነፍሰ ገዳይነትም ስሜት እየተሰማኝ ነው። ነገሩ ያሳዝናል፣ ግን ያን ያህል አንተ እንዳልከው ይከብዳል። አብርሃም፣ አንተ ሰው ሞተ ሲሉ ነገ ለሚነሳ ለምን ታለቅሳላችሁ የምትል ሰው ስለሆንክ ተው። እሺ እሱን ተወውና አሁን መፍትሄው ምንድን ነው? ለማኛን እስከ ዓለም ዳርቻ ማሳደድ። እሱን አሳይመንት አንተ ትወስዳለህ። የለማኛን ዛክ ይህን ጉዳይ አስብበትና በኋላ እናወራለን። አሁን ብናወራውስ? ቢሮን አርዱስን ቅጥረታ በሊድ በኋላ ቀርተ ደግሞ ፊትን ትቧጭራለህ። ሂሳብ አንተ ጋር ነው። እንደውም እኮ ስለ ፖስታው ለናርዶስ ቢነግራት ጥሩ ነበር። ሁለተኛ ፖስታ ቤት በር እንኳን እንዳይደርስ አድርጋ ነበር የምታንገበግቡ። አብርሽ በእናትህ በዚህ አታላቅጥ። ደብዳቤ አሳዝናል። አዎ ግን ከአቅም በላይ ከሆነ ምንድን ነው ከአቅም በላይ? ቢያንስ በቀናነት መፍትሄ መፈለግ። ወንድሜ እኔ በጣም ብዙ ስራ አለብኝ። እኛ ስራ ፈቶች ነን እንዴ? ስራ ፈትነታችሁንም አለቃችሁም ሳይቀር አውቁት። እባክህ ዝም በል። እመቤት አንድ ሂሳብ ሰጪን ይቅርታ። አቶ አላዛር አያስጨንቅህ እንጂ በመተዳደሪያ ደንቡ መሰረት ከስራ ማሰናበታችን ፍትሃዊ ነው። ይልቅስ የዛኔ ሙሴን ፋይል ፈልገዋለሁ። ባይ ዘ ዌይ እዚህ የምትመላለሰው እጮኛው ናት? ለሁለተኛ ጊዜ ያነበብኩት ድፍን ያለ ነው። ግን ትልቅ ችግር ውስጥ ያለች ሴት መሆኗ ያስታውቃል። ፖስታውን ከመውሰድ መጀመሪያ እጅ መሰብሰብ ነበረ። ወይኔ ሙሴ፣ ቆይ ምን ጨርጨር ነው የተጻፈው? ለአንተ ነው? አዎ ለእኔ ነው። አቤት፣ ለእኔ የተጻፈ ያህል ነው የተሰማኝ። ለምን ቢባል ቅርታ ምን የግል ጉዳይ ነበራችሁ? የጻፈ እኮ ነች። ቀታለሁ እናታ በዘዌ ለእኔ ተጻፈ ያህል ነው የተሰማኝ አልከው። ለምን ነበር? እኔም ታላቅ እህቴ 8 ወር ነፍሰ ጡር ሆና ከደረጃ በወደቀች ጊዜ ድረስልኝ ብላ ባለመድረሴ እንዳጣኋት ታውቂያለሽ። እቅፌ ላይ ነው ያረፈችው አላልከኝ? ማለት ይደርሰላት ሆስፒታል ሊያደርስ የሚችል አሮጌ መኪና እንኳን ሳይኖር መድረስ አይደለም። ግን ሙሴ ናርዶስ ራሷን ልታጠፋ የወሰነች ሴት አትመስልሽም? በተወደደ ነፍሳት ሞክረውን ፋክ ይልቅ የታናሽቴን ቪዛ ጉዳይ አነጋገርክልኝ? አልሄድኩም። ሰውየው ከኤምባሲ ተቀይሯል። መስሪያ ቤት ባለቀኝ በኩል ያልከውስ? የልጆች አባት ከስራ ይባረር ፈርም ስባል እምቢ ስላልኩ ተጣልቻለሁ። ቆይ አንተ የሰብአዊ መብት ተከራካሪ ሆንኩ መቼ ነው? በቃ አንቺ አሪዮስ አሪዮስ ደግሞ ማን ነው? እንጃ ብቻ እንደ ጴጥሮስና ጳውሎስ ጥሩ ሰው አይመስልም። እና እኔ ክፉ መሆኔ ነው? እሺ ክፉ አትሁኝ። አልበዛም? ገርል ፍሬንድ ሆኜ የሰደብከኝ ስፈርምልህ ልትመታኝ? እንግዲህ የምንፈራረመው ለጉጥ ከሆነ አዎ፣ እኔም አላሾፍኩም። ግን ሰው ምን ይልሻል? ሰው? አዎ ጸሐፊ ናርዶስ We've opened the door.
እዚህ ቆያሉ ወይስ መኝታ ቤት ላድርግ? ታከዙ አድርግ። ሰዓት ስንት ሆነ አንቺ? ሂጂ አግባችለት። John, your band is... I have to go. ሙሴ ምን ነው ፊት ሁሉ ሊጠቆራለ? ደህና አይደለም እንዴ? ከማን ጋር ነበር? ከናርዶስ ጋር ነበራችሁ? መቼ አጣሁት? ታዲያ አራት በላ የለም ቡና ይሁንሽ። እሺ ደህና ደር ናት። ወንድም አለም ሰላም አይደለ? ደህና ከነምሲ ጋር ነበር እኮ አልከኝ? አዎ። ታዲያ ሙሴ ችግር ውስጥ ከተተ። ምን ነው ተጣላችሁ? ከህሊናችን ስብዓትና መንፈስ ቅዱስ ምን ነው ምን ላድርግ ማማ? እሷ ናት እኮ። ታዲያ ምን አለ ብትቀርብህ? እንዴት ዋታ ማንን ነው የምትይው ማማ? ናርዶስን ነዋ። ቀንም ሌሊት ምን አለ ብትቀርብህ ልጄ? በቃ ማማ ግቢ እናቴ። አለያ ወይ እዚሁ አንጥፌ ልተኛለን? ማማ ደህና ነኝ ያልኩሽ። ገብተሽ እሺ። አቤት 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 በልተኛ ተኛ። አቶ ሙሴ ሳታነብ ጥሩ በኋላ ነው በኋላ አስቸኳይ እኮ ነው። ራሄል በኋላ ነው በኋላ አልኩሽ። እሺ ሃሎ ዛክ እንዴት ነህ? እባክህ ደህና አይደለሁም። በህልሜ እኮ መጣች ቅድስት። አሁን ከተበላልን ሞክረው በቃ ለሰባት ሩብ ጉዳይ እኔ ስንገናኝ እናወራለን። እሺ ውጣ ውጣ በቃ እኔም እወጣለሁ። ውጣ እሺ ሄሎ ስማ ጸሐፊን ናርዶስ ብለህ ዲስኳ ላይ ለጥፈላት። ብትችል እኔነቴን ስታውቅ ሀሎ ሳትል ታገናኝ። ለምን? ጉዳዩ ከቢሮክራሲያቸው አይደለም። ምክንያቴን አትጠይቀኝ። ማን ልበል ማለት እኮ ደንብ ስለሆነ ነው። ደንቡን ለደንበኞቻችሁ ታድርገዋ። እኛ ነጋዴ አይደለንም። የመንግስት ሰራተኛነትን ለመናገር አሽሙር ያስፈልገኝም። ወላቃ መኪና ትመሰክራለች። ጥርስ እንዳላስተክልላት ሙስናውን ጠላሁ። አሁን ቀልዱን ተውና ምሳ አብረን መጥቼ እወስድሃለሁ። አረ ምሳ ከዛክ ጋር ቀጠሮ ይዘናል። ኦፍ የምን ዘኪ ነው? ምሳ አብረን ነው። ምላስና ሰንበራሩኛል። የትና የት ቤት እንሄዳለን? እውነቴን እኮ ነው ናርዶስ፣ ቀደም ብሎ የተያዘ ፕሮግራም ነው። ተረጅኛ
ከኔ ጋር መብላት አስጠላ? ናርዶ ሰው ይሄን ያህል ምላስ ያለው እንደገና ሌላ ምላስ እናሰማር? ምን አይነት ነገር ነው? ምን ልታዘዝ? ለኔ ምላስና ሰንበር። ምላስና ሰንበር የለም። እጭ ነው ዛሬ ቀኑ። ኦኬ እሺ፣ ዝልዝል ጥብስ አለ? እሱ ይንልኝ። ለኔ ክትፎ ይሆንልኝ። ደሃን ማግባት በአግሮባ ገደል መግባት አለችቹ። ሜላትዬ ሙች እውነቷን ነው። ድንች ራስ በያት። እሱንስ አላት ሜላትዬ። ቆይ አንቺ ምን ነው ጠመርሻት? በቃ አስጠላኛለች። አፏ ላይ እኮ ለስድብ ካለ ደሃ ይመጣላት። ያቅለሸልሸኛል ትላለች። አረ ያቅለሸልሻታል እንዴ? የሚያቅለሸልሻት ደሃ ሳይሆን ዲቃላ አርግዛ ይሆናል። ገና ልጁ ጸጉር ሲያበቅል ደግሞ ያቅርሻል በያት። እሺ ገብርኤልን ወዳውስ ሙሴ ታዲያ እንግዲህ አንሞት ምን ነው ወይ ባላነበብ ነው ያቺ ስለማኝ ካላጣችሁ ዲሪቱ የልጇን አፍ በተቀባይ አድራሻ ቆይ ለምን አንሄድም? አይገርምህ? እኔም እንደሱ እያሰብኩ ዛክሙት የዓመት ፈቃድ ወስደን እንፈልጋታለን። ደስታውን አልችልም። ዛክ እህቴን ሳልደርስላት በመሞቷ የተሰማኝ ስሜት አሁንም እየረበሸኝ። እኔም እሱን ስሜትን ስለተጋራሁ ነው። ግን ብናገኛት ምንድን ነው የምንላት? እሱ ግድ የለም። የወንድሟን አድራሻ እንድትሰጠን እንጠይቃታለን። ደብዳቤውን በአስቸኳይ እንልካለን። እኔ ይስማማኛል። እኔም ግን የት ብለን ነው የምንሄደው? የዝግባ ጊዮርጊስ አቃቢ ዘንድ እየሄድኩ አልፎ አልፎ ዳቤና ንፍሮ ቀምሳለሁ። ግን እኮ እውነቷን ነው ቹቹ ደሃ ያለችው። ለምን ሙሴን አትተይው? መቼም እሱ ሀብታም አይደለም። ደግነትና ድህነት አጣምሮ ሰጧል። ታዲያ ደግነቱ ካለ ለምን አብረን እንስራ አትይው? ብዬው ነበር። ማስትሬቴን የሰራሁት ቦምብ ተረይጄ ለመቆም አይደለም። እውነቱን ነው። ለቹቹ ስነግራት በቦምብ ማለት ነበር አለች። እንደዛ አለችሽ? ማሚ ትሙት አቡ እናትሽን በያትች የሆነች ነገር እንዴ? አረ ራሱ እናቱ አንቺ እናቱን እንዴት እንደሚወድ እያወቅሽ ብቻ ፊቱ እንደዚህ እንዳትዩ። እሱንስ ቢሆን የታግኝቸው ነው። ሰሞኑንማ ወሬ ሁሉ ስለ ፖስታ። የምን ፖስታ? ፖስታውን ይዘዋል? ምናልባት ዝግባ ጊዮርጊስ። ዝግባ ጊዮርጊስ ደግሞ የት ነው? እኔ እንጃ። እኔም አውቀው አራዳ ጊዮርጊስን ነው። እኔ ደግሞ ገርጂ ጊዮርጊስን። አይ እሱን እንኳን ቤተ ክህነት አካባቢ እንጠይቃለን። እስኪ እኔም ወንድም ድርሳን ሲያነብ ነው የሚውለው ካወቅ ሙሴ ባትሪው ከተትክ እንዴ? ከትቻለሁ። ይልቅ ሰንጤውን እንዳትረሳ። ዘመቻ ነው እንዴ? ያው እንዴ ታዲያ ከሱ ያሻላችሁ እንዴ? እንካ ሻንጣ ስር ያዘ።
በስመ አብ ወልድ መንፈስ ቅዱስ ምን ነው ልጄ? ይሄ እኮ ሴጣን ነው። ለምን ያልሽ? የነጋዴ ነገር ስንት ነገር አለ መሰሉት ማማ። እንካ ሙሴ። አይኔ አልፈልግም። ምን ይሰራልኛል? ኧረ በእናትሽ እሱን ነገር ቦታ መልሽ። ለእናንተ እኮ ብዬ ነው። ዳቦ ቆሎ ታስጨው ልጅአይ ያውሽ አጣጣሽው ሰየኔ ልጅ በል አንዳችሁ ሙሴ አንዳችሁ ሻንጣችሁ በልከታለሽ ይሄ ሁሉ ምንድን ነው? ከ3 ቀን በላይ ትቆያላችሁ እንዴ? እኔና መንገደኛ ሰው ምን እንደሚያጋጥመው ይታወቃል ብለሽ ነው? ታዲያ ከዳቦ ቆሎ ይልቅ ኩኪስ ነገር አይሻላችሁ? መኪና ሰርቪስ አድርጋ? አይ በሎንቺና ነው የምንሄደው። በሎንቺና እንዴ? ሰው አይበላል። ሙሴ ቆይ ይሄ የቀረ ምናምን ዕቃ አለ? ምንም የቀረ ነገር የለም ማማ። እስኪ አንቺ ቁጭ በይ። እሺ እማማ ውሃ ይስጡ ላስቸግር። ምን ችግር አለው? እሺ እኔና ጠይቂኝ እንዴ? ባልሸኛችሁ አልፈልግም። በታክሲ እንሄዳለን። ታዲያ በኮንትራት እሱማ እማማ ተፈልቷል። አይ ልጄ እኔ ውሃ ማፈላው እኮ ዶሮ ስገነጥል ብቻ ነው። ናርዶስ ለስላሳ ይምጣልሽ። ምን ሆነሻል? ቤቶች እዚህ ቤት ሰው የለም እንዴ? ኧረ አለን። ማን ነው? አለን። ከሰውም ያውም የሰው ማኛ። እግዚአብሔር ይመስገን። አልጋ ይኖራል ማማ? ማማህን ተወኝ እንጂ አልጋውስ አይጠፋም። እትዬ ማለት ይቻላል? ይሻላል እንደሱ አለ እንዴ። ታዲያ ብረትና ብረት አይሆንም እኮ። እንዴት ማለት? ለሁለታችሁ አይፈቀድም? ኧረ ለየብቻ ነን እኛ። ምን በወጣችሁ ቆንጆ በሞላበት ከተማ። ከአዲስ አበባ ነው? አዎ ከዛው ነው የመጣነው። አዲስ አበባ ደህና ናት? ምን አሁንማ ቁርንቁሾ አጥቷል አሉ። ነይ ማነሽ? ብርጣሉ ነይ ያሳያቸው። ግቡ ገስጥ አንተ ገስጥ። አቤት። እናንተ ከረፈናት ና ተጋበልኝ። ወደዚህ ዘመን ስማ፣ ሂድና ልጆቹ ሁለቱን ብቻ ቱቱንና ስመኝሽ በደንብ ተዘጋጁ። ደግሞ እኔ መልሼ ካልጠራኋችሁ እንዳትመጡ። ሂድ ይገዝ በልይ ቆዳ ስልች መብል ብቻ። ሄሎ፣ አቤት። የሙሴ እናት ነው? እግዚአብሔር ይመስገን። አይ አልደወሉም። ምናልባት እዛ መስመር ስልክ የለ ይሆናል። እሺ ከደወሉ ደውላለሁ። እሺ አሜን አሜን። ደህና አደሩ። ታዲያ የሆነ ነገር ያዘው አርሶ እኔ ልጠጣ። እሺ እስቲ ምን እንደዚህ ሸተት ሲል ነው እንጂ
ታዲያ ልጅ ተጫወት። እሺ በእግዚአብሔር እንዴ! እሺ ታዲያ አዲስ አበባ እንዴት ናት? አሁንም ይደባደባል ሰው። አዲስ አበባ እኮ ካቅመስ እንደ ልብ ነበር። የኔዋን ቆንጆ እንዴት አያሃት ብሎ መሀል አናቱን እንዳክርባይ ሰነጥቀው ነበር። አይጊዜ አሁን ለምን አየሽ ነው አሉ። ሐሰት ነው። ምን ሐሰት ነው? እንዲህ እንደናንተ የንጉስ ባንዲራ ከወረደ በኋላ ለስላሳ የሚጠጣ ከሆነ ትውልድ ሁሉ ጣፍጧል። ስልጣን ያመጣፈጡ ጥሩ አይመስሎትም? ምን ጥሩ ነው? ወንድ ልጅ ኮምጣጥ መራር ሲል ሚጥሚጣ በልቶ አረቄ ካልጠጣ ምን ወንድ ነው? ሚጥሚጣ ይህን እኮ እናንተም ጥሬ ስጋ አትበሉ ይሆናል። እሱንም በላስቲክ ብሉ ተባለ። በላስቲክ? አዎ ላስቲክ። ጠዋት ማታ ላስቲክ ነው። ጠዋት ማታ ላስቲክ ነው። ላስቲክ ማኑን በእንግሊዙ ኮንደም ማለት ነው። ኮንደም ስማኝ ስማኝ ናቴን እኮ ነው። እማማ እኮ ኮንዶም እያሉ እኮ ይበል እንጂ እኔ እንደው ገና ለገና አዲስ አበባ መጣሁ ብሎ እንዲሁ ልሳፈርብሽ ብለኝ በግርም ቡዳናት ናትጀበክ ከርቼ ምን እኔስ ጠብተር አልወልድም። ሂሳቡን ታስተካከለ ምን ጨንቆኝ እንዴት ትቶ 3 እጥፍ መጠየቅ እሺ ቢልሽስ መተኛት እንጭል በሶስት በአንድ ነፍስ እያሽልሽጭ ኧረ በስመ አብ እንዲህ ሲያቸው ያስታውቃሉ። እነዚህ ላይ ያለ ብትል እግዚአብሔርንም ማስቀየም ነው። የዚህ በጓርጊ ሲቀር ይመርሽት የሆነ እሱንና እንዲሁ አይጠሩም እንዴ ለስላሳ እየጠጡ ቤበኩ የተደበለ ሁለት ዘብ ይቀነድቡ ነው ቶቶያሞች በስማችን ታየው በክርስትና ስማችን ጠሩና እንዲሁ አንቺ ሄጅ ልውረግረግበት እንዴ የትኛው ምን ነው የቀደሙ ባለ ኮፍያውን ባትጋሪ በስንጥርም አለኩ ለቀቅ አይ እዚህኛ ሰፈር እንኳን አልፎ አልፎ ሰው እየከሳይ ቦታ ታዲያ ከሌባ ምን ሞተ ተባለ እንደሆነ ብርድ ነው። አገሬው ግን አውቆታል። በደንብ ነው። ከመሾኳሾኳ አልፎ እኮ ይፋ እያወራው ነው። ትምህርቱ እዚህ ደርሷል። ኋላስ ቢገባው ነው እኮ ገበሬው ከተማ ካቲካላና ጠጁን ሲጠጣው ነው ተመልሶ ሚስቱ ጉያ የሚደበቀው ይገባው አይደል? በጣም ደስ ይላል እኮ። አረዲያ ዝም በለልኝ። ምን ደስ ይላል? አንሻት ነው ሰገድ ግርማ። ይኸውላችሁ እኔ ድሮ አዲስ አበባ እያለሁኝ አጋጥ ሰፈር ሆኜ 6 ሽሞች ነበር። 6? አዎ ምን ነው ይሄው መድኃኒዓለም ታዲያ ይኸው ምን ነው ይኸው ባለዱላውን ድብኝት ስር ደብቀውና ከባለ ሽጉጥ ጋር ከስልልኝ ባለጠመንጃው ብቅል የለም። ይሄንን ብድግ አድርጌ ከዚህ እንደቃልቃል ነው ጠቅልዬ በመስኮት ቪያ ይሄ ድሮ ቀረ። አሁን እኮ ለአንዱ በግዱ ነው። ታዲያ ሰው ባንድ አይረጋማ። እግዚአብሔርም ሳይደግስ አይጣላ። ይሄን ኮንዶም አመጣና ገላገለው እንጂ እትዬ ወይዬ እርሶ ምን ነው ኮንዶም ጥሩ ነው ብለው የሚያምኑ ይመስለኛል። ወጣቱ ነው ማበደና ጊዜ ገላገለኝ እንጂ ይሄ ላስቲክ እንኳን ሰውነቴን ዘልቆ ሊገባ ቀርቶ የውስጥ ሱሪ ላስቲክ ገላይን ከነካ እንደ እሳት ብል ብዬ ነው መቃጠልልኝ። አቺ ስሜ አይደል እንዴ አራቃ ሰራቃ ጠሩን ቁጭ በይ
ማን ቢስምሽ ታሞጠሙጫለሽ አሉ። ታዲያ ለምን ቀሰቀሽ? ይሁልሽ ስመኝ ብላ መጦልኝ። እንዴት ያለ ግድ የለሽም ከት ብለን እንሳሳቅ። ጥርሳችሁ እርገፍና ጥርፉ አሮጊቷ እንዲሁ ቢራገሙ ነው የሳቸው እርግማን ደግሞ አይደርስ። በምናውሽ ሄዲያ ምርቃታቸው መች ደርሶን እኔስ ሁሉም ያቀርብኝ ከጠረን ቀስቅሽ ካልጠረን ቀስ ቀስ አትረብሽኝ በቃ ይሁና ባንዷ ቁርሳችሁን ትበላላችሁ። እትዬ ዝግባ ጊዮርጊስ ከዚህ ብዙ ይርቃል እንዴ? ግፋ ቢል አንድ ሰዓት ተኩል በእግር ተኩል ሰዓት ግን መኪና እንዳታስቡ። አይ መኪናማ እኔ ምን ለወትሮ ሰው ከያለበት የሚመጣው ለሚያዝያ ንግስ ነበር። የእናንተ ደግሞ ስለት ነው። የዚህ ሀገር ልጆች ናችሁ ልበል ትውልዳችሁ? አይ ከአሜሪካ ነው እንትን መልእክት ይዘን መተን ዝግባ ጊዮርጊስ ሰሚና የኔ ጌታ ያሉት እንደሆነ ስለቱን እያስገባኩ ከአሜሪካን ብትሉ ከጥያም ብትሉ እሱ ምን ተስኖ ፍጥና ረድኤት የኔ ጌታ። ልክ ነው። እኛ መንገደኞች ገብተን እንተኛ። እሺ ታርፎ እሺ እኔ እንኳን አለንጋ የመሳሰሉ ልጆች አዘጋጅቼላችሁ ነበር፣ ግን ወደ ደብሩ ስለምትሄዱ ስትመለሱ እኔ ጋር ሳትደርሱ ትሄዱና ነግሬያችኋለሁ። እሺ ማማ። አንተ እሺ ነፍሴ። አፌ ቁርጥ ይበልልሽ። ገዳይ ነሽ እኮ። አለባቸው እንዴት እናት ጫንላቸው እንዴ? ይጫንላቸው ደንበኞቻችን አይደል? የት ይላል? መላት ቀለሙንም ካሉት እንደሚቀየርላቸው ነገራቸው። እሺ አባይ መጣ። ቻው። ሰው ከመሬት ተነስቶ ጨለማ ውስጥ ይሄዳል። አንቺ ግን አብረሽው አትሄጂም ነበር? የት ባላገር ምን አለበት? ኧረ እባክሽ ደግሞ እኮ አያውቁት ብቻ ጅብ እንዳይበላችሁ። ውይ የልጅቷ አምላክ የት ሄዶ? የቷ ልጅ? ባለ ፖስታዋ እንዴት አንጀቴን እንደበላችኝ አልኩት። ተይ እውነት ሄሎ አቤት። እሺ ሴምሲን ያሉኝ ማለት እዛ ጋር የሚጠብቀን ሰው አለ አይደል? የኛ መኪና 2AM ፈርኒቸር የሚል ሰማያዊ ነው። ኦኬ አይ ምንም ችግር የለውም አሁን ይጫናል። እሺ ደህና ይዋሉ። ናርዲዬ ሻይ ወይንስ ቡና ምን ላምጣልሽ? እባክሽ እኔ ምንም አልፈልግም። ውይ ይህ ሀገር እንዴት እንዳስጠላኝ ብታውቂ። ኧረ ቆይ የአሜሪካኑ ጉዳይ ያለቀልሽ ነው አይደል? የታናሽ ቴንጂኒማ አልቋል። ሙሴንም አብረን ሄድ ብየው ነበር ይታሻል። አስጠልቶት ይሆናል። ኧረ እባክሽ የሚያስጠላ ጠፍቶ አሜሪካ። ሄሎ ምን ገንዘቡን ሳትቀበል አይደለም ሙሉ ሶፍ አንድ የአበባ ማስቀመጫ እንዳሰጠው። በቃ ታድርቀኝ እንዴ! ስንት ብር እንዳለበት ታውቂያለሽ እንዴ? ማናገር አልችልም ከሰው ጋር ነው። ባንክ ሄዶ አይበደርም እንዴ? ምን ደንበኛሽ ነው? ኧረ አንድ ዱቢያ ማለት
አሮጊቷ 1 ሰዓት ተኩል አላሉም እንዴ? 2 ሰዓት ያልተጓዘም እኮ በገበሬ እርምጃ ገምተው መሆን አለበት። በእውነት እንደው ጠፍተን እንዳይሆን መንገዱን ተሳስተን እንዳይሆን ብዬ አስባለሁ። ጉልላት ታዬ ልበል እዛ ጋር ጉልላት ታዬ ልበል። አዎ እንደው ዝግባ ጊዮርጊስ ሆነ በእናትህ የሀገርም ሰው አትመስሉም። እንጉዳይ ናቸው። አዎ አሁን ወደ ልትሄዱ ነው? ወደ ነጫጭቢት ነው ወደ ኮሌጅ? አይ እዚህ ሆነን ዝግባምባ። አዎ በማጋ መታችሁ ነው? ላሳያችኋ ጥርሴን የነቀልኩበት ሀገር እዚሁ ዝግባ ጊዮርጊስ ነው። ያንተ ያለ ልትሳለሙ ጎሽ 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 ጎሽ። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። አባ የቤተ ክርስቲያኑን አቃቢት እናገኘው? ምን ችግር አለ? ግን የደብሮ አለቃ ሻውላችሁ? አይ እሳቸውን ይፈልጋሉ አቃቢቷ። አዎ ታዲያ ምን ችግር አለ? ነው አንድ ይሄዱ ሰዳት። እሺ እግዚአብሔር ይመስገን። አሜን አሜን ይሁን። በሞትኩት ከተሜዎች ናቸው እንዲያባ እያያቸው ማው እርሶን ፈልገው ነው። ኧረ ቁጭ በሉ ቁጭ በሉ ቁጭ በሉ ልጆች። እንግዲህ ተፈለጋችሁኝ ቤቴ እዛ ሾላው ዛፍ ባጠገብ ነው። እሺ መምሪያውን አንተ በላለሁ። እሺ አሜን አሜን። የግምጃ ቤት ኃላፊ ናት። እንጃ እንግዲህ ብዙ ሰው ይመጣል። አይ ከተሜ ናት። ከአያቷ ጋር ነበር የምትኖረው። እቺ ተያገር የምትናከሰው አይ እሷ ደግሞ የሎ ፈፌ ነው የሚሏት። ትውልዷም እኮ እዚሁ ነው። ይኸውልሽማ ሆይ እሎትማ የአዲስ አበባ ልጅ ነች። እርስዎ ዘንድ እንኳን እየመጣች ዳቤና ንፍሮ የምትቀምሰው ያቺ ዝምተኛዋ ማንላችሁት? ስሟ ቅድስት ነች። እናት የዓለም ስሟን ያለ ዛሬም አልሰማሁት። ወለተ ኪዳን ነው የምትለው። እሷማ ተሳልማ ስታበቃ እንዴት አደሩ ብላኝ አነባበሮ ቀምሳ ትሄዳለች። ዘመዶቿ መሆናችሁ ነው? አዎ አዎ። ታዲያ እሷ ምን ሆነች? አይ የት እንዳለች ለማወቅ በዝግባው ጊዮርጊስ የት አባቴን አውቄው እዚሁ እኮ ነው ማገኛት። ከየት አካባቢ እንደምትመጣስ አላንደው ብቻ ለመሳለም የሚመጣ እዚህ አጥቢያ ሰው አንድም ተኮለሽ አንድም ደግሞ ተነጫጭቢት ነው። እዚህ አካባቢ ተሆነ ተሁለቱ አንዱ ዘንድ ናታ። ከዚህ ብዙ ይርቃል። ኮለሽ 1 ሰዓት ያህል ያስኬዳል። ነጫጭቢት እንኳን ሜዳ ስለሆነ እኩል ሰዓት። ቢመሽብን ግን ሰዎች ያሳድሩናል። አገሬው አሪያ ከርማቸዋል።
ምን ዛሬ መሬቱ አልሰጥ ብሎ ከብቱም ደረቀ እንጂ ሙክት አርዶ ነበር የሚቀበላችሁ። ለማደሩ ሳታስቡ ቅቤ ጠገበ ቁርበቱን አንጥፎ ይቀበላችኋል። ሰው እኮ ደግ ነበር። ጊዜው ከፋ እንጂ። እሺ በቃ እንግዲህ እንሂድ። ያው እየመጣን ጠይቆታል። ስንመለስ እናያታለን። አረ በጊዮርጊስ ይሄማ አይሆንም። ይሄ አይሆንም። እንዴት ነው? ባይሆን አንተም ጨምርበትና እዛች ሙዳይ ምጻት ተክታችሁት ከኔ ረድኤቱ። እሺ ማይ እሺ እግዚአብሔር ሰላም ነው። ታዲያ እንዴት ነው? ስንቅ ይዛችሁ ነው ወይ? ፈጣሪ እስቲ የረባ ስንቅ እንኳን አልያዙ። አሁን ምን ይባላል? እሱ ይከተላቸው እንጂ ወይ ፈተና። እትዬ ስልክ ጫዋላን ሰው እኔ ነኝ የማነሳው። ነይ ነይ እስቲ አቁላዲ ቁጭ በይና በይ በደንብ አማሲ። አንቺ እጂ እንደዚህ ነው የሚማሰለው። አይ ባክና ሲያኔ ሌላ ቢሉሽ ታውቂበታ። በያጅ በደንብ እንደዚህ አማሲው። ኮሌጅ ወደዚህ መሆኑ ነው። እኔ ወደ ነጫጭ ቤት ይሻለኛል። ማይ ሜዳ ነው ስላል እንዴ? ታዲያስ እንዴ? ግን እንዴት ነው የምንገናኝ? ቤተክርስቲያን ነው። ካደረን ነገ 5 ሰዓት ዝግባ ጊዮርጊስ። ካላደረንስ ብናድር ይሻላል። ስለ ገበሬው መስተንግዶ የሰማ ኦኬ። እሺ ውሃ ስጠኝ። ማግኘት እንጂ ማግኘት ግን ቶሎ መድረስ አለብን። አዎ እየመሸም ስለሆነ እሺ መልካም ባይ። ቹቹ ነኝ። መንገድ ላይ ስለሆንኩ ነው። ሄዱ እንዴ? መስሪያ ቤቱ ፊልድ ሲከለክላቸው ናርድዬ ሙች አልቀለድኩም። ሙሴ ባቄላ እሸት እስከሚያመጣልሽ በእናትሽ ምሳሌ ጋብዝሽ ናርድዬ ስሞትልሽ።
ቅድስት ማነህ አንተ? አታውቂኝ? አንተ እንዴት አወቅኝ? አወኩሽ። ምንድነው ነገሩ? ማነህ አንተ? ቅድስት አትፍሪ፣ አንዴ አናግሪኝ። የኔ ወንድም አታውቀኝም? አላውቅህም። አውቅሻለሁ። ቅድስት ዘለቀ አይደልሽ? አንተስ? ሙሴ። ሙሴ? አዎ ሙሴ። ሙሴማ? ሙሴ አለማየሁ እባላለሁ። ጭራሽ እንደዚህ አይነት ስም ሰምቼም አላውቅም። አዎ ሰምተሽ ላታውቂ ትችያለሽ። ታዲያ አንተ እንዴት አወቅኝ? ቅድስት እነግርሻለሁ። አንቺን በመፈለግ በጣም ብዙ ደክሞኛል። እንግዲህ እኛ ዘንድ እንዲህ አንተ የምትላት አይነት ሰው የለችማ። እርግጠኛ ነህ? አሳምሬ ከተሜ ናት አልከኝ አይደል? አዎ። ታዲያ ከተሜ እኮ ቀያችንን ብዙም አይወደው። እንደ ድሮ ፏፏቴና ጅረቱ ኖሮ ቢሆን ለሽርሽር የሚመጣ ነበር። አሁንማ እንደው አልፎ አልፎ ብቅ የምትል የለችም። ምን አስደበቀኝ ጃል? ወደዛኛው መንደር ሊሄድ ይሆን እንዴ? ልድከም ታልክ እንጂ ጠጉረ ልውጥ እንደሌለማ እኔ ነግሬሃለሁ። በቃ እንግዲህ ልመለሳ። አሁን በኋላ ጀንበሯ እኮ ዘቅዝቃለች። ታዲያ አይመቸኝም ታላልክ መደብ አለ። የሳር ፍራሽም እንዲሁ እዚሁ አድረህ ማለዳ አትሄድም? አዎ ለነገሩ ጓደኛዬን ከመሸብን አድረን ጧት 5 ሰዓት ጊዮርጊስ እንገናኝ ይላል። ካላስቸገርም ባድር ደስ ይለኛል። ምን ችግር አለው ደግሞ? ለራቱም ቢሆን ፍሬዳ ባይኖርም የምንቸት ጎመን በቅቤ ተማለፊያ ሽሮ ጋር አለ። በላይ ደግሞ እሳታችንን እየሞቅን አንተም ስለ አዲስ አበባ እኔም ስለ ነጫጭ ቤት ስናወጋ እናመሻለን። ያዝ በል። እና ደብዳቤው ለወንድም ያልደረሰውማ እጅግ በጣም ይቅርታ። የሰራሁት ኃጢአት ተሰምቶኝ ነው ማበሳይና አይቼ ያገኘሁሽ። እንዲህ ለሰው የሚጨነቅ ሰው እግዚአብሔሩን መፍጠሩን ያቆመ መስሎኝ ነበር። ከጥፋቴ አንጻር የሆኑ ስራ ደግ አያሰኘኝም። ግን ለምን መጣ? እኔ እንዴት ማለቴ ምክንያት በቃ ችግር ላይ እንደሆንሽ የጻፍሽው ደብዳቤ ስለሚናገር ቢያንስ ወንድምሽን አድራሻ አግኝቼ ደብዳቤውን ልመላክ። ታዲያ እኮ ፖስታው ላይ አልነበረ? ፖስታውንም አነገርኩሽ እኮ። አሃ አለባበስሽን መቀነትና ሻሽ ጠብቄ ነበር። ብቸኝነቴን ይቋቋምልኝ ይመስል መስታወት ላይ አረፍዳለሁ። እዚህ ብዙ ቆየሽ? አመት ከ8 ወር። ብቻሽን? 10 ወር እንኳን አያቴ ጋር ነበርኩ። አያቴ ስትሞት ብቻዬን ነው። ማለት ተስማምቶሽ እመስላለሁ። የተስማማሽ? እንዲያው የመጣሁት እንኳን ጸጥታውን ፈልጌ ነበር። ታዲያ በግድ ሊያነጋግሩኝ ሲፈልጉ መልስ አልሰጣቸው። ጋግርታን ብቻ ሳይሆን ንክናት ብለው ሸሽ። ታዲያ ብቻሽ ትተሽው አትሄጂም? ወዴት? ወደ ወንድምሽ ነበር ያለው አሜሪካ እኮ። ወደዛ አትሄጂም? ለምን መጣሁና? መቼም ግብርና ፈልገሽ አይመስለኝም። አስታውቃለሁ። አይ ያን ያህል ማስረጃ ያስፈልጋል። ተው እባክህ። ለመሆኑ ተመላሽ ነው? ከበረታው። አይ ጥሩ። ዝግባ ጊዮርጊስ ልታድር ነው ወይስ ከተማ ልትገባ? ጊዮርጊስ ከጓደኛዬ ጋር ተቀጣጥሬያለሁ። ከእሷ ጋር ነው የመጣችሁት? ኧረ ወንድ ነው። እሱም እንደኔው ጥፋተኝነት ተሰምቶት ነው አብሮኝ ፍለጋ ያጣው። እናም እሱ ወደዚያኛው መንደር ገባ። ከፍለጋ በኋላ ዛሬ ወይ ነገ እንገናኛለን ተባብለናል። ሳይመሽባችሁ ታዲያ በጊዜ ብትሄዱ ጥሩ አይደለም? ላደረክልኝ ሁሉ እግዚአብሔር ይስጥልኝ። ምንም አይደለም።
የእግር መንገድ ስላለመድኩ ነው መሰለኝ። ምን ነው ደከመ? አይ እንደው እዚህ የገበሬ ቤት አግኝቼ አድሬ ጠዋት ቤድስ ብዬ እኮ ነው። በእሱ በልተካደርክ ለመኝታው እንደው ችግር የለም። የቤቱ ዙሪያ ሁሉ መደብና ጎዛ ነው። ቡና አይገኝም? ላፈላልህ ይችላል። ቅድስት። አቤት። እንደው የምረዳሽ ነገር ይኖር ይሆን? ለቡና ማፍያው እንጨት መስመር አይደለም ሌላ ተውቶ ገብቶኛል። ይልቅ ጀንበር ስጠልቅ መንሸራሸር ደስ ይለኛል። አንተ ግባና አረፍ በል፣ እኔ ዞር ዞር ብዬ ልምጣ። እኔም እኮ ወክ ማድረግ በጣም እወዳለሁ። አብሬሽ መጣስ ጥሩ። ሻንጣ ላስገባል። ታያል እዛ ማዶ ያ ገላጣው ቦታ ወይ ገላጣ። ዛሬ እንዲህ በረሃ መስሎ የምታየው ድሮ አንበሳና ዝሆን ሁሉ የኖርበት የነበረ ደን ነበር አሉ። አረ አንተ አልደረስክበትማ። ዝሆኑና አንበሳው ጊዜ አልደረስኩም እንጂ ዛፉስ ላይ ደርሼ ነበር። ለኮመዲኖና ለቁም ሳጥን ብለው እየጨፈጨፉ በትሬን ታኳትሮ ጫኑት። ምን ያደርጋል? እናንተስ ለማገዶ ትንሽ አነካካችሁ? ትንሽማ መኮርኮማችን የተቀረ ብቻ ተባብረን አጠፋን። ታች ይታያል ኮረብታው ስር። አንተ ፏፏቴ እኮ ሲንዠቀዠቅ ብታየው ሻሽ ይመስል ነበር። ሲያጋ ነው የአያቴ መሬት። ከቤታቸው ትንሽ አራቀም። ለምንጭ ቀረብ ያለ ስለሆነ መርጣው ነው። አካባቢውን ወደድከው? ሳምባዬ ሳይጨነቅ እየተነፈሰ ካልወደድኩትማ። አነጋገር ስትችል? አይ ንግግርስ አልችልም። እንዳጋጣሚ መጥቶልኝ ነው። ከናርዶስ ጋር ደግሞ አንድ ቀን መጣችሁ ታይታላችሁ። ምን ነው ናርዶስ አይደል እንዴ ያልከኝ? አይ እሷ ብዙ ገጠር አትወድም። አሳያታ። አየሩ ትንሽ ቀዝቀዝ አለ ልበል። በረደኝ ከማለት ይሻላል። ትንሽ እንዲው ቀዝቀዝ ይላል። አዎ ይበርዳል። እንግዲህ የመሸ አይደለም። ጠላዋም ትንሽ ተጫጫንቺ መሰለኝ። ለቁንጫው መድኃኒት ነው። ቁንጫ ቤተሰብ እኮ ነን። መቼም ጋቢያ ላይ አስከማደ። አይ ወፍራም ጃኬት አለ። አይዞህ ወፍራሙን ግድና እንቦለቡለዋለን። ደሞ ለብርድ አይዞህ። እና ይህ ተጸጸት እንዳይደገም ነው የመጣው። ጥፋተኝነትስ ፖስታውን አለ ቦታው እንዲቀር ማድረግስ? አሁን መልሰህ ልትልከው አይደል? ቅድስት የምረዳሽ ነገር እርዳታ ያስፈልገኝ። እስካሁን ያደረክልኝ ከበቂ በላይ ነው። ኧረ ተይ። እውነት ወንድሜ ጠልቶኛል ብዬ ያሰብኩትን ከማድረግ ምንድን ነበር ያሰብሽው? አይ ምንም። እንደው እንዲህ ክፉ የሚያሳስብሽ ብቻሽን ያዝኖረሽን ጉዳይ ብሰማው ደስ ይለኛል። እኔም ባትሰማው የባሰ ደስ ይለኛል። ወደ መጣህበት በሰላም ተመለስ። ማለት ሳትነግሪኝ? ከዚህ በላይ ባታስጨንቀኝ። የዛሬም በዚህ ደር ቡናው ቀረ። ላፍላል። ጠዋት ይደርሳል። ደህና ደር። ደህና ደሪ። ነዳጅ ሞልቶ ለመምጣት እኩል ሰዓት። ያ እንዴት እንዲያው ታዲያ በእኔ መኪና ላድርሳችሁ? በዚህሽ በኩርኩር። ወይኔ ተናኝ። አንቺም ተኮራምተሽ ለምትሄጂበት አልቅሽ ይለኛል።
ነይ በይ። ይሄን ለሂሳብ ሰራተኛው ትሰጪዋለሽ። ለአንቺም አንድ ኮፒ ያዥ። የዋሳውን ዱቄት ፋብሪካ ቢያንስ በሳምንት አንድ ቀን ይሄ እንዴ አባባ ዳዊት አለ አይደል እንዴ? ለምን እሱን አታዘው? አይ አሁን እሱ አንዴ ፏፏቴ አንዴ አዋፍ ዝማሬ እያለ በየት በኩል ለረፍት የመጣው ልጅ ለምን ታስጨንቁታላችሁ? እኔ ጭንቀት ይወድልኛል ማለት ነው። ቢሆንም ናርዲ ፈረንጅ ሚስቱን ይዞ ስለመጣ ትእዛዝ አያስፈልግም። ባይሆን ቀስ ብለው ሲላመዱ ያኔ ይቻላል። ከ15 ቀን በኋላ የሚገባው ኮንቴነር እዚህ ግቢ ይራገፍና ሳይከፈት ይጠብቀኝ። እናንተ ብዙ ትቆያላችሁ እንዴ? ከፈረንሳይ መልስ ሎንዶን አንድ ሳምንት እንቆያለን ብዬሽ። ምን ነው ጓደኞች አሉሽ? ብቻሽን አትወኝ። ኧረ ያ እንደ ሄሊኮፕተር የምትጮህ መኪና ያለው ሰውዬ ጓደኝነት ማለቴ ይመጥንሻል ወይ ማለቷ ነው? አዎ ጥሩ ጓደኛዬ ነው። ካለ ደረጃሽ ለኛም አስቢልን። ለመሆኑ ተቀጣሪ ነው? የመንግስት የጡረታ መብት አለው በእኛ። እባክዎን አያስቁኝ። 55 ዓመት ከሞላ አይ አይመስለኝም። እንዴት? በእኛ ሀገር መንገድ በሱ መኪና 55 ዓመት? አይ አሁንስ አበዛችሁት። ምንኛ እናበዛዋለን? መለስ ቀለሱን ያበዛው እሱ። መኪና መጥቷል። Adesso sei imparato a usare il peperoncino. Ah, si brucia. Vediamo. Ci vediamo. ትንሽ ብትቀጥይ እንዴት ጥሩ ነበር። ሙዚቃ ትወዳለህ? እንደዚህ በማለዳ ሰምቼ አላውቅም እንጂ እወዳለሁ። በደንብ ተኛ። ሁሌ በጠዋት ነው ትንሽ? አዎ የጠዋቷን ፀሐይ ቀድሜ እጠብቃታለሁ። ቀድማሽ አታውቅም? ከቀደመችኝ ከብቶኝ ይውላል። ግራ አጋባሽ። ቁርስ መብላት ለማደር ነው? አይ ምንም አይደለም። ፍርፍር
ማነህ ክፍሉ? ና ወዲህ ከብቶቹን ሰጥተሃል? በሌው እኔ እንግዳውን ሸኝቼ እስክመጣ በሬዎቹን ጠምደህ ጠብቀኝ። ደግሞ እንዳትንከረፈፍ ቶሎ በል። ሸኝቼ እመጣለሁ። ሂድ ዝለቅ። እሺ በል እንግዲህ ቅና። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እውነት በጣም አመሰግናለሁ። እንግዲህ አልፎ አልፎ ብቅ እንድትል እንዳትረሱኝ እንጂ። ኧረ መርሳት። በሸለምከን ሽቶ ሳሙና በታጠብን ቁጥር እናስታውሳለን። በል ችላስ ሳሙናው ሲያልቅስ ትዝታዋላ። እሺ በል እንግዲህ በጣም ነው የማመሰግነው። ኧረ ያው እግዚአብሔር ይስጥልኝ። መልካም መንገድ ይሆንልህ። አሜን። ይቅና። አሜን። ሂድ እንግዲህ ሂድ። እሺ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ሂድ ዝለቅ። እሺ አይ ደግሞ አሁንም እንዳትጥለው እሺ። በሰላም ያግባ። አቃቢቷን እንዴት ነው ትበልልኝ? ሳገኝሽ ደስ ይለኛል ብዬ አስቤ ነበር፣ ግን ከፍቶኝ ተመለስኩ። ለምን? የውስጥሽን መከፋት ጥርስሽ ስቆ እንኳን አይደብቀውም። ቅድስ በቃ ሂድ፣ በሰላም ያግባ። አንተ ማጣት አሁን እሺ ተብሎ ትፈልጋለች። አገኘሃት? አገኘኋት። በስመ አብ። ታዲያ ምን ነው ማለት በህይወት አላገኘሃትም? ኧረ አለች። ምንድን ነው ታዲያ? አይሚን ምን አይነት ሴት ናት? መስሪያ ቤት ፍቃድ ስንት ቀን የሞላው? 5 ቀን። የሚያቆይ ነገር ንገረኝ እንጂ ምንድን ነው? እንዴት አደርግልኛል? አንተ ማነህ? ማነው ስሙ? ስለሺ አስሙ ጭራሽ እሱን ባንተም ቁጭ አድርገህ አቤት። ምንድን ነው ያዝከው? አውቀኸዋል? የኤሌክትሪክ ዕቃ ለማን ነው የሚጭነው? እንዳቱ አይሉ ማን ነው ጫን ያለ? ፍሬዎት ነው። ሁለተኛ እኔ ሳላዝ ዕቃ እንዳይወጣ። ዕቃውስ ወደ መጋዘን መልሰው። ምን አፍጠህ ታየኛለህ? አይ ደግሞ መልሰሽ ጫማ ልትሸከም ያኔ እንደገና መልሰህ ታመጣዋለህ። ይቅርታ አውቶፒሰራችሁ የጣሊያኑ ስለሆነ ያስጨምራቸዋል።
ስላሺ እጅና ጠሪው ይቅርታ ሻይ ቡና አልቻልኩ ዝግባ ጊዮርጊስ መድረስ ከዛ ነው የመጣሁት ለምን ጓደኛዬ ወደ አዲስ አበባ ሄድ አልኩና እኔ ወደዚህ መጣሁ እኮ ለምን እንደ ከፋኝ ብቻ ሳይሆን እንደ ከፋሽም ጥዬሽ ላለመሄድ ማለት ምክንያት መቼም ያለቀሽው ደስ ብሎሽ አይደለም እሱ እኮ የኔ ችግር ነው ቅድስት እባክሽን የምችለውን ብቻ ሳይሆን የማልችለውን ነገር ልርዳሽ ፕሊዝ ችግርሽ ምንድነው መጀመሪያ ለፖስታው ቀጥሎ ለጥያቄ መጣ ምን አለበት ብትተይ ምን አለበት አንቺስ ብትነግሪኝ እውነት ሚስጥር ከሆነ እንኳን መልሼ ለራስሽ ማልነግርሽ ታው ቤቶች ደህና ረፈዳችሁ እግዚአብሔር ይመስገን እንደምን አደርሽ ደህና አደርሽ እንደምን አደርሽ እግዚአብሔር ይመስገን ደህና እንደምን አደርሽ ደህና ወይዘሮ አጥናፍ ሰገድ እህትዬ አጥናፍ ሰገድ የሉ ቤት እስካን ሄደው አሁን ይመጣሉ ግባ አይ ልሂድ ዛሬ ገቢ ነኝ የት አዲስ አበባ ተይ በኋላ አዎ አድረ በማለዳ አትሄድም አይ ልሂድ ብሄድ ይሻለኛል ግን ጓደኛህስ ይመጣል እየመጣ ነው ታዲያ ጠብቀው ከኩለ ቀን በኋላ መንገዱ አጉል ባይሆን ለስላሳ ካለ ስጭኝና ጠጥቼ ልሂድ እሺ ለምን እንደምትጠይቀኝ እኮ አላውቅም መቼም የወሬ ጉጉት አለበት ብለሽ እንደማታስቢ አምናለሁ ግን አዝናለሁ ደብዳቤሽን ያነበብኩለት ጀምሮ እንዳዘንኩልሽ ነው በነገራችን ላይ የእጅ ጽሑፍሽ በጣም ያምራል አመሰግናለሁ ይሄ ተማሪ ነበር ኮሜርስ የማታ ሁለተኛ ዓመት ተማሪ ነበር አልተመረቅሽማ በመሃል ተረገምኩ አሜሪካን ሀገር ያለው ወንድሜ በጣም ነበር የምወደው እሱም እንደኔ እሺ ሚስቱ እዛ ሀገር ልትወልድ 2 ወር ሲቀረን እንድመጣ ፈልጎ ጠራኝ እና ሄድሽ ለወንድሜ ከክንፈ ጋር ካልሆነ አልመጣም አልኩት ክንፍ ማን ነው እጅግ የምወደው ጓደኛዬ የፍቅር በጣም ኦኬ ወረቀቱን ለሁለታችንም ላከልን መቼም የነበረን ደስታ
በማግስቱ ደም ሰጠ። በሶስተኛውም ቀን ተቀጠረ። የተቀጣጠርንበት ቦታ ለመሄድ ልብሴን እየለባበስኩ ሳለ አንድ ትንሽ ልጅ ኪድዬ ተሻምቼ ደስታ ላቀፍልሽ ሆስፒታል ስሄድ መርዶ ነገር ደምህ ንጹህ አይደለም ብለው ደስታ ይነጠቁ። በእኔ ጥፋት አንቺን ገደልኩ። እናም ለጥፋቴ ንስሐ ልገባ ጠፋሁ። አትፈልጊኝ ኪዲ፣ ግን ይቅርታ አድርጊልኝ። እወድሻለሁ ክንፈ። ለመፈለግ አልሞከርሽም? አንድ ወር ሙሉ ፈልጌ ሲያቅተኝ ቤቴን ዘግቼ ማልቀስ ስራ የሆነ አይ አምላኬ። ከ3 ወር በኋላ ከጎጃም ፖሊሶች ደውሎ ሞተ። እሱስ ተገላገለ። መቃብሩ ላይ እንኳን መቆም አቅቶኝ በቃሬዛ ሆስፒታል ገባሁ። ታዲያ እዚህ ጫካ ውስጥ ምን አመጣሽ? ዘመዶቹና የሰፈር ሰዎቹ ወደ እኔ ዞሩ። እንዴት? ከአስከሬኑ ጋራ የኪስ ቦርሳው ሲመጣ የደም ውጤቱም አንድ ላይ ነበር የመጣው። ታዲያ ቢያገኙት? በቃ የእሱ ዘመዶች እሷ ናት ያስያዘችው ሲሉ ሌሎቹ ነው እሱ ነው እንዳሉ ሀገር የሉ። እባክሽ አታልቅሽ። ሁሉም ዘመዶች ብቻ ናቸው። ቤት ተከራይቼ የምኖር ብቸኛ ነበርኩ። ብቻሽን? እንዴት ቻልሽው? ምን እችለዋለሁ? የሰፈር ሰው ሊያሳብደኝ ደረሰ። ከአቅሜ በላይ ሲሆንብኝ ቆሙ ሲያቅተኝ ለወንድሜ ጻፍኩለትና እዚህ መጣ። እዚህ ደግሞ አያቴ። ቅድስት ተሳስተሻል። እውነት ትልቅ ስህተት ነው። መገለል ይብቃ ብለው ዓለም በሚጮህበት ሰዓት አሁን እኮ ችግሩ በየቤቱ በየጓዳ ያለው ሆኗል። ችግሩን ከማያውቀው ደግሞ አንቺ 100 ሺህ ጊዜ ትሻለሽ። ችግሩ ማወቅ አይደል? ማወቅሽማ ጥቅም አለው። እንኳንም ድሮ አልሆነ። አሁን እኮ ብዙ አማራጮች አሉ። አይ ተስፋ፣ አጉል ተስፋ ብቻ አይደል? በፍጹም ኤድስ መጀመሪያ የያዘ ሰው እኮ ጸረ HIV መድኃኒት እንኳን ሊጠቀም የሞተው እኮ መድኃኒት ሳይሰራ ነበር። እኔ እንጃ ሙሴ። እሺ ሰው ታዩ ነገ ከነገ ወዲያ ይገባል።
እንኳን የተያዘሽን ቀርቶ አዲስ ኮፍያ ስታደርጊ መጠቋቋሙ ይቀራል። ይልቅ ሰፈርሽ የት ነበር? ምን ነው? ምንም። የት ነበር? 4 ኪሎ። ጥሩ። ይሄ ደግሞ ቄራ አካባቢ እና አብረን እንሄዳለን። በጤና ነው? ብቻሽን ጥዬሽ እንደማልሄድ በመወዳት እናቴ ስም ልምልልሽ ይችላል። ሙሴ ቀልደኛ ነህ። የተማርኩት ስታስቲክስ ነው። ቀልደኛ ስላልሆንኩ ቀልድ አያምርብኝ። ስለዚህ አብረን እንሄዳለን። ሙሴ በሩ ምን ነው ማማ? ዝጋው በሩ። ምን ሆነሽ? ዝጋው። ምንድን ነው? እኔ የምልህ በጠዋት በረንዳ ላይ ወጣ ነበር። ምን ሆና ነው? አውቄያለሁ። ጀንበሯን እንዴት አደርሽ የማለት ልምድ አላት። ቆይት ያለ ነው ማለቴ ነው ልምዱ። አዎ ከልጅነቷ ጀምሮ ቆይታችኋል። አይ ሙሴ እኔ የምልህ ስሟን ማን ነበር ያልከኝ? መቅደስ አይደል ያልከኝ? እማማ ቅድስት አልኩሽ እኮ። ቅድስት ቁርሷ ታዲያ ምንድን ነው? ማለቴ ነው የምትወደው ነገር? ያው እንግዲህ ቁርስ ነው። በጠዋት ጥሬ ስጋ ይበላል። አይ ሙሴ አንተ እንደመጀመሩ ቤቲ ካለ ምግብ አይታይሽም? ታዲያ እኔ በ6 ሰዓት ጋር ያክበበር ማስከፍተው። እሺ አሁን ለመታሽ ሙሴ አልመጣም እንዴ? ምን ነው? አይ ምን ሙሴና ዘካርያስ አንድ ሴት ለሁለት ሊያገቡ ነው ሲባል እኮ ወይኔ ማን ያለው? እኔ ገሌ አይደለም ማለት አለብሽ ቤቲ። ምርጫ ልሰጥህ እችላለሁ። ስንዱ፣ ጋሽ ተፈሪ፣ ትብለጽ፣ አብርሃም። ተይው አውቄዋለሁ። ግን እውነት ነው አንድ ሴት ለሁለት? ምን አለበት በጠፋ ሴት። ለማንኛውም አቶ ኤፍሬም ይፈልጋል። ኦኬ ቅድስት አቤት። ብቻሽን ጥዬሽ ጠፋሁ አይደል? የኔ ነገር እማማ ቆይ ልጨርስ ነው። ለምን ድንቹን አልጣው? ኧረ ቀላል ነው ልጄ። ይልቅ እሱን አበጃጁ። እማማ ሰራተኛ ለምን ይሉት ነበረኝ፣ እጃቸው አስቸገረኝ። አሁን ነው በቅርብ ሄደችው እኮ። ለእኔና ለአንድ ልጅ አላንስም ብዬ እኔ ነኝ የተውኳቸው። ሌላ ልጅ የሉት? ነበረችኝ፣ ያውም የልጅ አዋቂ ልጅ። አዎ ሙሴ ነግሮኛል። እግዚአብሔር ያመጣው አይታገሉት ነገር መሆኑን። አንቺስ እንዴት ነሽ? እኔ እንኳን ወንድሜ ውጭ ነው ያለው። ከሙሴ ጋር ብዙ ጊዜ ነው ትወቃችሁ? አዎ ቆይቷል። አይ እንደው ስምሽን ሲያነሳ እኮ ሰምቼ ባላውቅ ነው። ታዲያ እንደው ግንኙነታችሁ ንጹህትና ወንድማማ ነው? አልጋውን ላንቺ ለቆ እኮ ፎቴ ላይ ሲተኛ ነው ያወቅኩት። ምን ነው መድኃኔዓለም ባጣመረልኝ። ጓደኛስ አንቺ ነበር። ምን ነው? ምንም እናቴ። ታዲያ እዛ ምን ትሰሪያለሽ? ያው ሰው የሚሰራው ነው ማማ። በትምህርትሽ እንዴት ነሽ? ኮሌጅ። ታዲያ ለምን እዚህ አትሰሪም? አግብተሽ ወልደሽ ዓለምሽን ለምን እዚሁ አታይም ልጄ? አግብተሽ ቆይሻው እንዴ ሊደረግ ነው? አሁን መካከል አይደል እንደ መጣሁት? ሙሴ መጀመሪያ ነበራ። በቃ በዛ ሁኔታ ጥያት መምጣት አልቻልኩም። የምልህ እዛው መረዳዳት። የት ነው እዛው? ስልክ የለ ምን የለ። ፒያሳ ያለች መሰለህ እንዴ? አላልኩም ግን ሻው ምን ይሆን ትላለህ? ቆይ ለማዘር ምን ናት? ምንድን ናት አልካችሁ? ጓደኛዬ ናት። በቅርቡ ወደ ውጭ ሀገር ስለምትሄድ እስከዛው እኛ ዘንድ ትቆይ አልኳት። ምንም አልጠረጠሩ? እንጃ አይነ ውሃ ደስ ያላት ይመስላል። በጥርጥር መናገር አልፈቀደችም። ዘካር ያስፈልጋል። አሁን ነው? ኦኬ ጨርሰናል። ቶም ሲላንድርክ
አብረን መሄዳችን ያውቃል እንዴ? አይ ቲንክ ሶ። እሺ ናርዶስስ? ናርዶስን ጸባይ ያወቀው ትንሽ ቆይቼ አረጋግቼ እነግራታለሁ። ድንገት ብትሰማ ጉድ ይፈላል። ለማማ እነግራታለሁ። የኔ ዘመድ ናት ቤቢ። አሃ ያኔ ነው አይጠረጠሩት በደንብ። ግን ምን አይነት ልጅ ነች? ወጣት ናት? አዎ። መልኳስ? ቆንጆ፣ በጣም ታምራለች። እስካያት እንዴት እንደቸኮልኩ ልነግርህ አልችልም። እሷም ናፍቃለች። ስላንተ አውርቼላታለሁ። ምን አለች? እሷም ጠይቃት የለም እንደ ፋርስ ምንጣፍ በሚለሰልሰው ድምጿ ከፈለክ እያዜመች ታወራልሃለች። ምን ነው ትንሽ አማረች ልበል? በተለይ ክራር ስትጫወት እሷን አይቶ የማታምረው ሰው ብርሌ ራስ ብቻ ይመስለኛል። እውነቴን እኮ ነው። ኧረ ቆይ ዋናው ጉዳይ ምን ሆኜ ነው አለች? አሜን ችግሯ ወይ ቅድስትዬ እንዳው ልፊ ሲልሽ እኮ ነው የደረቀ ራስ ቅባት ሲቀባ ደግሞ ይለሰልሳል። እንዴ እንዳንቺ የምትሰራኝ ልጅ የነበረች እኮ። እንግዲህ ማማ እኔ ልጆት አይደለም ነሽ እንጂ እኔ ቆንጆ የኔ ማር። አይ የሰው አፈጣጠር ውይ ያቺ እኮ የቷ ማን ነው የሚሉት? እንደ ሆዲ ፍጀው እሱ ምን ያደርጋል? የምንፈራረምበትን ቀን እንቁረጥና ተፈራርመን እንሄድ። ከዛ አንተ ትመጣለህ። መሄዱ ለምን ያስፈልጋል? እዚህ ንግዳለሽ፣ ጥሩ ትሰሪያለሽ። መነገድ አልቻልኩማ። ቀረጥ፣ ግብር፣ ችግር የትንደ የነገድሽ ግብር አልከፍላት። በዛ ላይ አገርሽ ነው። ኧረ እባክህ አዳሜ ወሬውን ሲሰልቅ እየዋለ ነው። በእኔ ግብርና ታክስ ትምህርት ቤትና ሆስፒታል የሚገነባለት ምን አለበት? አንቺስ እሱ ሀገር ላይ እየኖርሽ እየነገድሽ ሆስፒታል የሚያህል ቤት ውስጥ ኖር የለም? ለፍተን እኮ ነው። ሀያቴ በ10 ኪሎ ጣን የጀመረው ቢዝነስ እኮ ነው። ይገባል? ኦኬ አሁን ትሄዳለህ አትሄድም? ምን ያልወሰንኩ አንቺ ሂጂና አይተሽ ትመለሻለሽ። አላደርገውም። ቆይ አንተ እዚህ መንፏቀቁን በምን አስመረጠ? ይልቅ ናርዲ ሰሞኑን አንድ ነገር እነግርሻለሁ እያልኩ። ምንድን ነው? ይኸውልሽ አንዲት ልጅ ምን ምንድን ነው? በቃ ነው ሰሞኑን እነግርሻለሁ። የግድ ማወቅ ያለብሽ ነገር ነው። አሁን ንገረኝ። የለም ነገ ተነገ። አትንገረኝ፣ አልፈልግም። አሁን ትሄዳለህ አትሄድም? እንዲያውም አልሄድም። መፈራረሙንስ? እሱም አያስቸኩልም ነው። ቅድስትዬ አሁን ፍሎሃ አልሄድም ብልስ? አይ እንግዲህ ማማ ትከሻይን ጨመደር ይላሉ። ፍሎሃው ጥሩ ነው። እንሄዳለን። አይ ልጄ እዚሁ ሙቅ ውሃ በላስቲክ ቢይዝበት ብዬ ነው እኮ። ቆስ መታጠብ ያለ እኔ እኮ ነኝ ማጥቦት። ምን አስጨነቆት? ይሁን እንግዲህ እንዴ ካልሽ እኔ ደግሞ አንድ ቦታ ወስድሻለሁ። የት? ፈለከ ነው ቻቲኝ
ቅድስት የሙች እንደው ክርስትና የተነሳው ነው ይመስል አልመጣም ብሎኛል ነበር። አረ እንደው ቆጭቶኝ የማያባራ ነበር። ተባረኪ ብሩክኝ የኔ ልጅ። አሜን። ወይ በቃ ለሙሴ ልደውልለትና አብረን እንሂድ አይደል? ቤተክርስቲያን አይ አያስፈልግም። በታክሲም ቢሆን እንሄዳለን። ምን ያደርጋል እሱ ቀለል ብሎኛል እኮ ብታይ። ማማ የት ቤተክርስቲያን ነው የምንሄደው? ኡራኤል ደብረ ጽጌ ቅዱስ ኡራኤል እኮ ነው የምንሄደው። መቼም በደንብ አድርገው ነው የነገሩት። ስለቶስ ሳይደርስሎት አይ ቅድስትዬ እቺ ዳር ታለኔ ትነግረኛለች ብለሽ ነው? ቅድስትዬ ስለቴ ደርሶ ጥር 22 ሲነግስ ሰንጋውን የምትነጂው አንቺ ነሽ። እንግዲህ ጉዳዩ በጥርም አይደል? የቱ ጉዳይ ያድርሰን። እስቲ ለማንኛውም ያድርሰን። ተነሽ ነኝ ተነሽ ነኝ ልክ ነው። እሺ ጊዜ በሬዲዮና በቴሌቪዥን እየተነገረ አሁንም አብሮኝ ስለበላ ኤድስ የሚይዘው የሚመስለው ስንት ሰው አለ። እውነት ለመናገር ከሆነ ክፉ ነገር ሁሉ እንድታስቢ ያደርጋል። ኖ ቅድስት፣ እንደሱማ ብታስቢ ኖሮ ከሰው ተነጥለሽ ጫካ ውስጥ አትገቢም ነበር። የሚገርም አብሉኝ አላልኩ፣ አጠጡኝ አልወጣኝ። በሞት የተለየኝን ጓደኛዬን ሀዘን እንኳን እስካወጣ አልጠበቁኝ። ከሁሉም አቅጣጫ ጆሮዬን የሚያቆሽሽ ነገር ሰማ። በቃ ተይው። ሰውም እኮ አዲስ ሆኖበት ነው። እንደ ስኳርና ደም ብዛት ኤድስ አብሮት ያረጀ ጉዳይ አይደለም። እንኳንም ሙሴን አገኘሁት፣ አንተንም ጭምር። በእውነት ተሰቅዬ ልሞት ትንሽ ጊዜ ነበር የቀረኝ። እንዴ ምን በወጣሽ? ራስሽን ጠብቀሽና ተንከባክበሽ በሰላም መኖር ስትችይ። እስቲ እንግዲህ ለወንድሜም ልጻፍለት፣ ለትራንስፖርትና ለአንዳንድ ጉዳዮች የላከልኝ ብር ባንክ አለ ይውጣና ቤት ክራይ ምናምን እሱ ይደርሳል። አንቺ ብቻ እንደዚህ ጠንከር በይ። ኦኬ የኔ ነገር ጥያችሁ ጠፋው አይደል? እናንተ እራት እንገባበዛለን አላላችሁም ነበር እንዴ? አዎ ማዘር፣ ሙሴ መጥቶ ነው የሚወስደን። እሱንማ መች አጣሁት። ቅድስት እየተነስተሽ አትለብሽም እንዴ? ለካ ሳይታወቀን 12 ሰዓት አልፏል እንዴ? ሳታውቁት እኮ እዚህ ቁጭ ብላችሁ ጨልሞላችኋል። አየ ልጅ ነገር። እማማ ቆይ ለምን አብረን አንዴ? ኧረ የመላኩ ያለህ ምን አለበት? ምን ነው ቅድስትዬ፣ ምን አጠፋው? በስተርጅና በዚህ እድሜ ሆቴል ቤት ምን እኔም መቤት እኔ ቆንጆ ሂጂልኝ እስቲ ሂጂ ልበሽ እስቲ። ኧረ እናንተ ይበቃል እናቴ። እንዴ ዘካሪያስ እንዴ ለሞኑ ስንት ቀን ነው የምትቆየው? አንድ 5-6 ቀን ነው። የዛሬው ግብዣ አንተ ነው አይደል? አዎ ማዘር። ይሁን No one fits your shoe, and I'm so proud to tell you, number one, you have earned it. I met lots and lots of pretty girls in my traveling all around the world. No one comes close to you, and if you should count from 1 to 10, you'll find them at the very end, and it's God's truth and the telling you, that's why you are my lady.
ሁላ ሞባይል ያዘ መስመሩን አጨናንቁት ሲያስጠላ። ሄሎ ሄሎ ናርዶስ ነሽ? ባክስቹቹ ነኝ። እሺ ነኝ። ዛሬ ነው እንዴ? ስንት ሰዓት ላይ? በቃ መጣሁ። እዛው ኤርፖርት መጣሁ። ቻው 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 ቻው። በቃ መጣሁ። ለጧት አይደል እንዴ በረራ የት ልትሄድ ነው? የፋዘር ታናሽ ዛሬ ነበር የምትሄደው። እርስት አድርገው አልቆልኝ ነበር። ስለዚህ ይፈቀድልኝና ልሂድ። ስጣታ ነው። አይ ኖ። እሺ ባይ ባይ። በቃ ልትሄድ ነው? ቻው ቻው። አባቱ ወጋት ባገኘች ቢቀር ኖሮ ወይኔ ጉድ። No one fits your shoe, and I'm so proud to tell you, number one, you have earned me. And there are lots of pretty girls like traveling all around the world. No one comes close to you. አዎ ከውጭ የመጡ የመስሪያ ቤት እንግዶች ጋር ብር የሚያዙት። አዎ ከነሱ ጋር ነው። ፈረንጆች ናቸው። እስኪ ቀና በል። Lots of pretty girls like traveling all around the world. No one comes close to you. And if you should count from 1 to 10, Can you speak English? አስፈላጊ ነው። የውጭ ሀገር ዜጋ መስለሽ? ናርዶስ ዝም በል። ናርዶስ ማለት እሷ ናት? ቅድስት ትባላለች። ትባያለሽ? ስለኔ እኮ የነገርካት መስሎኝ መስሎሽ ነበር? ነግሬያታለሁ ብሎኛል። አንተ ሙሴ። ኧረ ሙሴ ይቅጭሽ። የሞላ ፈጣጣ። ናርዶስ ጀምረልሽ ነበር። እኔ ጨረስኩታ። ናርዶስ ዝም በል። ሁለተኛ ስሜን ብትጠራ አይደለም ለመጥራት ብታስብ ቦርሳዬ ውስጥ ቻፕስቲክና ሊፕስቲክ አይደለም እሺ ይዤ ነው። አዳፍንብሃለሁ። ጣሻ መናኛ ይደሃልች። ዝጊ ቆሻሻ። ባለጌ ነሽ። ባለጌ ኧረ በመላኩ ምንድነው ጉዱ? ምንድነው የሆንሽው? ምን ሆነሽ ነው? ምን ሆነሽ ነው? ምንድነው ነገሩ? ምንም አልሆንኩም። እና ታዲያ ማልቀስ አምሮሽ ነው እንዴ? ምንድነው የሆንሽው? እሺ እንዴ አንተ ሙሴ ምንድነው ነገሩ? እንዴ ናርዶስን አገኘናት። ናርዶስ? የማናት ናርዶስ? አይ ማማ ታውቃታለች እኮ ናርዶስ ናታ። እንዴት ነው ነገሩ? ናርዲዎች መጀመሪያ አይኔን ማመን አቅቶኝ ነበር። አይገርምሽም? ከዚህ ጋር ለደቂቃ ማስብ ያላቀ ምን አንቺ ደንዝዘሽ ነው እንጂ መጀመሪያ ማንፈራረምም ሲል መቀጠል ነበረብሽ። እኔ ተዋገር ወዳድ እንጂ ሌላ አይመስልም። ተይ እባክሽ። አባቴ ዳስ ልጅ ቢንከባለል
እዛው ደጅ ነው ሰው የናቀ ይመስለኝ ነበር። ንቀት አይደለም ባክሽ፣ እውነታቸው። ናዲ እሺ አሁን ምን አሰብሽ? በአንድ በኩል ደረጃ አድርጎኛል፣ በሌላ በኩል ደግሞ ደስ ብሎኛል። መንገታገቱ እንደሰለቸሽ ታስታውቂያለሽ። በዚህ ሳምንት ጥርክ ማታ ለፍጹሜ ደውዬለት ነበር። ወይ ፍጹሜ አትላንታ ነው ያለው አይደል? መኳንንት እኮ ነው። ደህና ነው በጣም። እሺ ሙሴስ? እንደ መጽሐፍ ቅዱስ ሙዚቃ የባህር ነው ለከፍሎ ሄደ። ሃሌሉያ። አሜን አሜን አሜን። አረ ይሄን ያህል አያስፈልግም፣ ስራ አይደል እንዴ? እሺ አመሰግናለሁ። በሉ ደህና ሁኑ። እሺ እና ቅድስት ላይ ውስኪ ደፋችባት ነው የምትለው እንዴ? እኔንም በሽጉጥ ልትደፋኝ ነበር። በሽጉጥ? ኧረ ተወኝ ዛክ። በናርዶስ እንደዛን ቀን ደንግጬም ተናድጄም አላውቅም። ከዛ በኋላ አስተገናኛችሁ? ሰይጣኗ ሲበርድ ትደውል ብዬ ተውኳት፣ የለችም። በሶስተኛው ቀን ስደውል ስልኩን አንስታ በዚህ መስመር አታገኛትም አለች። አንተ መሆንን እያወቀች? በደንብ እኮ። በእርግጥ ራሷ ናት? ምን ነካ? በቃ ነው ያናግራታለሁ። ያለውን ጉዳይ ሁሉ ዘርዝሬ እነግራታለሁ። የባሰ እንደሆነ እንጂ ለውጥ አይመጣም። እንዴት የባሰ? ልጅቷ HIV ፖዚቲቭ መሆኗን ስታውቅ ደግሞ ታዲያ ቢኖርባትስ ምን አዲስ ነገር አለው? ናርዶስ እኮ ቅድስት እንዳወጣት እርግጠኛ ነች። ወይ ጣጣ። በቃ እነግራታለሁ። አረ ለመሆኑ እንዴት ነው ቅድስት ስሜቷ አልተጎዳ? ሳምንቱን ሙሉ እንደ ህፃን ልጅ አባቢ ስንት ነገር አውርቼ መሰለህ። እስኪ እኔም አወራታለሁ። ስታለቅስ የምታምር ሴት ማለት በቃ አንተ ሰውዬ በቃ እንዴ! እውነቴን እኮ በቃ ከንፈሯ እየተርበተበተ ስታለቅስማ የሆነ በቃ ሳማት በለው። የእውነት ደግሞ የሚያምረው መልኳ ብቻ መሰለህ፣ ነፍሷም ጭምር እኮ ነው። ማማ አፍ አውጥታ ምን እንዳለችኝ ታውቃለህ? እኔ በህይወት እያለሁ አግባትና ደስ አሰኘኝ አለች። አሉ እሳቸው ምን አለባቸው አለች። ሙሴ ወድጄህ ነበር፣ ግን ላፈቅር ስታገል ከነ መውደዴም ጠፋብኝ። ጥሩ ደራሲ እንደሚወጣ ያወቅኩትኝ ለማስመሰል የጻፍከውን ፖስታ ሳነበው ነው። ያስካትን ይዘ እዚሁ ተርመጥመጥ። እኔ ትላንት ማታ ይጃለሁ። ደስ ያለኝ ግን HIV ተመርምሬ ነፃ መሆኔ ነው። ስለዚህ ዝም ብለህ ከምትንደፋደፍ አስመርምረህ አግባት። በጎሪጥ የሚያዩኝ እናትህንም የእርሶ ቃቢ ነቀለሉት በላቸው። ቻው ናርዶስ። አንቺ ግን ማሰባትሽን መጀመሪያ ሰላምታ ይቀድማል። አያስፈልግም። ለጸብ ነው እንደመጣሽው። ናርዶስ እና ሙሴ ቢለያዩ ተጠቃሚ ይሆናል፣ ቢጋደሉ ትርፋለሽ። በሷ ገንዘብ ከሴት ጋር ሲመዣረጥ ለምን ተናገርሽ ነው? ምን አገባሽ? እንዲቆርጥላት ነው አዝላው መኖሯ እንድታቆም። ሙሴ ስለ ገንዘቡ የሚጨነቅ መስሎሽ ከሆነ እሱ እንዳንቺ አያስብም። ኦኬ። እኔ እንዴት ነው ማስበው? የሀብታም ጓደኛ በመሆንሽ ብቻ እኩዮችሽን የምትሳደቢ። እኩዮችሽን ስለ ሀብት እያወሩ ለመኖር በጣም ገና ነሽ። ሜላት ብንከባበር የምታስቢውን ለመሆን መጀመሪያ እቺ ፒኪን የምታክለውን ሱቅሽን አሻሽ። አንቺ ስርዓት ያዢ። ካስፈለገ መኩራራቱ በእኛ ያምራል። ለማንኛውም ከሙሴ ራሱ ረጭ ተማዘዣለሽ። ከወደድሽ ለናርዶስ እንኳን አታስቢ፣ አብረሹ መቀጠል ትችያለሽ። ምን ስድነሽ?
የራሴን ህይወት ማበላሸቱ ሳያንሰኝ ሰው ትዳር አፈረስኩ። እውነት ለመናገር በሙሴ ባህሪ ናርዶስን አግባ ማለት ተቃጥለሙት ማለት ነው። እሷን በኩል ያሉት አይመቻቸው፣ እኛም እንደዛው። ማሰር ቢሰሙ ቀጥታ የስለታቸውን ጧፍና ጃንጥላ አይደለም ጉልላት ይዘው ቤተክርስቲያን እንደሚሮጠው አሉ። ቢሆንም ዘኪ ለኔ ግን ይከብዳል። አረ ሙሴ የሚገለግል ያህል ሳይሰሙ አይቀርም። አሁን ይትዱ ሜላት የምትባል ትንሽ የሚግባባት የናርዶስ ጓደኛለች። እሷ ጋር ሄዶ ከኤድስ ግን ነፃ መሆን አድለኛለች። እኔም ፈርቼ ነበር። ለምን? አይ ሁለት አቦርሽን አርጋ ስለነበር። አቦርሽን ውርጃ እንዴት እንደምፈራ። ከቦይፍሬንድሽ ጋር 4 ዓመት ስትቆዩ አንዴም አላካተመሽ? ኧረ በፍጹም እንዴ! ከሱ ጋር እኮ 4 ዓመት እንቆይ እንጂ እየወጣን ለ1 ዓመት ከምናምን ብቻ ነው። እግዚአብሔር ጠብቋችሁ እንጂ በአንድ ዓመት ውስጥ 3 ጊዜ ያስወረደች ልጅ አውቃለሁ። እሱስ ልክ ነህ፣ ግን እኛም በኮንዶም ነበር የምንጠቀም። ሁሌም ተሳስተን አናውቅም። እንደው ድፍረቴን ይቅር በይኝና ገርል ነበርሽ ስትገናኙ? እንዴ የመጀመሪያ እኮ ነው። ታዲያ እሱ ጋር ነው ጉዳዩ። እኔ መቼም እግዚአብሔር ምስክሬ ነው። ወይ እኔ ተመረመርኩለት ውጤቴን የሚቀበሉልኝ የንስሐ አባቴ ቢሆኑ ደስ ይለኛል። ቆይ ግን አንቺ ወረቀቱን ስትወስጂ ምን ማለት እንዴት ሆንሽ? የምን ወረቀት? የምርመራው። እንዴ መች ወሰድኩና? እንዴት? ክንፈ ከጠፋ ጀምሮ እኮ ነው ያልነበርኩኝ። በዛ ላይ እሱ ፖዚቲቭ ሆኖ ነው የማወቅሁት። በቃ የጻፈው እኮ ደብዳቤ ሁለታችንም ፖዚቲቭ እንደሆነ የሚገልጽ ነው። አይ እንደሱም አይሆንም፣ ማወቅም አለብሽ። የት ሆስፒታል ነው? አሁን እኮ 2 ዓመት አልፎታል። ቅድስት አንድ ነገር ልጠይቅሽ። ተጫውተኝ ብሎ ነው ሄደው። ባከሱ ይቀልዳል። ምን አለሽ? ነገ የሆነ ቦታ ላይ ወስደኝ ነው። እውነት? ጠዋት እነግርሃለሁ። አሁን አንተኛ። ይሻላል። እምቢ አልከኝ አይደል? ግን ቅር እያለኝ ነው። ምኑ? ሶፋ ላይ ደህና ደሪ። ምን ነው ሰላም አይደለም እንዴ? ሙሴ አለ አለ ግባ። ምንድን ነው? ኧረ ምንድን ነው ጉዱ? ጨረሽኝ እኮ ማማ፣ ደስ ብሎኛል። እንደው በመድኃኒዓለም ምንድን ነው ጉዱ ንገሪኝ እስቲ። እንደው ነፃ ነሽ ተባልኩ። ነፃ? ፍርድ ቤት ነው? አዎ ፍርድ ቤት ማማ። ክሱ ምን ነበር? የነፍስ ጉዳይ። ግድያ? ኧረ አይደለም። ምንድን ነው? በእኔ ሞት እንደረተ ያስቀልጅብኝ ንገር። ቀይ ባህር ድጋሚ ለሁለት ተከፈለ። ሳሸሽ ቦስታ ይግረምሽ ተብዬ የባሰ እንዲገርመኝ ከንፈር የለው መላክ በወኔ አናገረኝ። ቀይ ባህር ፈርዖን
أنا كباوني أنا